ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች የአሜሪካ እስራኤልና ኢራን ጦርነትን አፕዴት ከወሰድን በኋላ እንዲሁም ዩኤኢ የጀርመን የከሰረችውን ኪሳራ እንዳትከስርና ውሳኔዋን እንድትቀለብስ እየተመከረች ነው። አሪፍ ፕሮግራም ነው ያለን። አብራችሁን አምሹ። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። የአሜሪካና የኢራን ጉዳይ እያደር ጥሬ እንደሚባለው ነው። በተለይ ዛሬ የተሰማው በጣም ለጆሮ የሚከብድ ነው። የኢነርጂ ሚኒስትሩ ክሪስ ራይት የአሜሪካው ማለት ነው ከኢራን ጋር ያለውን ጦርነት ከካንሰር በሽታ ጋር አገናኝተውታል። እሳቸው የሚሉት ምንድን ነው? ከኢራን ጋር የምናደርገው ጦርነት አንተን ሊገድልህ የመጣን ካንሰር ቀድመ የመግደል ያህል ነው። ይህን የምናደርገው ለአሜሪካ ብቻ አይደለም ለዓለም ስንል ነው ብለዋል። እንግዲህ በህይወት እያለን ያየነውም የታዘብነውም ከጄኔቭ የኦማን ውጭ ጉዳይ ሚኒስትር ድርድር በኋላ ጉዳዩ ሊያልቅ ነው፣ በሚቀጥሉት ሳምንቶች በኢራን በአሜሪካ መካከል ያለው ጉዳይ ይፈታል፣ ጥሩ ጅምር ነው ካሉ በኋላ ነው እንግዲህ በነጋታው እስራኤልና አሜሪካ በተባበሩት መንግስታትን ሳያስፈቅዱ አንድ እሱ ብቻ አይደለም፣ ወይም ድጋፍ ሳያገኙ እሱ ብቻ አይደለም፣ ኔቶ የራሳቸው ህብረት የሆኑት ዶናልድ ትራምፕ ሳያማክሩ ቀጥታ ጦርነት የፈጸሙት ከዓለም አቀፍ ህግ በተጻረረ መልኩ ነው። ስለዚህ እኚህ ኢነርጂ ሚኒስትር ደግሞ ምንድን ነው የሚሉት? ይህ ካንሰር ነው የሚሉት ሚኒስትሩ። እንግዲህ ካንሰርን ማመሳሰላቸው አሜሪካ ዓላማዋ የኢራንን ተጽዕኖ መገደብ ብቻ ሳይሆን፣ ምክንያቱም ካንሰር መቆረጥ አለበት አይደለም። ስለዚህ በሀገሪቷ ላይ መሰረታዊ የሆነ የስርዓት ለውጥ ወይም ሪጅም ቼንጅ የሚሉትን እስቲል በእጃቸው ላይ ይዞት ነው እየተጫወቱ ያሉት ማለት ነው። ምክንያቱም ካንሰር ብለህ ከፈረጅክ ወይም መቁረጥ አለብህ ወይም ደግሞ በኬሞ ሊጠፋ በሚችልበት ሁኔታ ማከም አለብህ ማለት ነው። ሌላው ለዓለም ስንል ነው የሚል መከራከሪያ ይዘው መጥተዋል። እንግዲህ ዓለም አልገዛም ብሏል። በተለይ የእስራኤልና የአሜሪካንን ግልጽ የሆነ የዓለም አቀፍ ህግ የጣሰን ወረራ የትኛውም በዓለም ላይ ያለ እስካሁን የገዛ የለም። ግን በመርህ ደረጃ ኢራን ኒኩለር ቦምብ መታጠቅ የለባትም የሚሉ አሉ። ግን በዚህ መልኩ አይደለም ብለዋል። ማ ብለዋል? ፈረንሳይ ብላለች፣ ጀርመን ብላለች። አውሮፓ ውስጥ ቆጥረን አንጨርስም። ሩሲያና ቻይናም አሉ ከሴኩሪቲ ካውንስል። ስለዚህ እንግሊዝ እንኳን በጣም ወዳጅ የምትባለው ዛሬ የሻከረ ግንኙነታቸው እንግዲህ ንጉስ ቻርልስ አሜሪካን እየጎበኙ ነው። 250ኛ ዓመቷን አሜሪካ ከተመሰረተች በዓሏን እያከበረች ነው ያለችው ማለት ነው። ስለዚህ ለዓለም ስንል ነው የሚባለው ጉዳይ ለዓለም አጀንዳውን ለመሸጥ ነው እየተባለ ነው። በተለይ በሆርሙዝ የባህር መስመር ላይ የተደቀነውን የአቅርቦት ስጋት ለማስወገድና የዓለምን የኢነርጂ ደህንነት ለመጠበቅ የምታደርገውን መስዋዕትነት እንደሆነ አድርጋ ነው አሜሪካ እያቀረበች ያለችው። ያ ምን ያህል ይሸጣል አብረን የምናየው ነው። ሌላው ግን እንደዚህ አይነት አነጋገሮች በጣም የምዕራብ ሀገር ገበያ የሚገርም ነው። ዶናልድ ትራምፕ ሲቆጡና ሲስቁ ስቶክ ማርኬቱ ያስቃል ወዴት እንደሚሄድ። አሁን እኚህ ሰው የኢነርጂ ሚኒስትሩ ምን አሉ? እንግዲህ አስቡ፣ እንደዚህ ጠንካራ ንግግሮች በነዳጅ ገበያ ላይ ከፍተኛ መረበሽ ይፈጥራሉ። ይሄ በምዕራቡ ዓለም ያለ ነው። ዲፕሎማሲያዊ መፍትሄዎች ተሟጠዋል ነው የሚለው ሰው። ስለዚህ የነዳጅ ዋጋው ይበልጥ እንዲንርና የዓለም ኢኮኖሚ ውጥረት ውስጥ እንዲገባ ያደርጋሉ። ግን ኒውዮርክ ታይምስ ምን ብሎ አወጣ? የአሜሪካ ፖለቲከኞች እንደዚህ የሚሉት የሚገርማችሁ ነገር በእነሱ አንደበት የሚጨምርና የሚቀንስ ገበያ እንዳለ ስለሚያውቁ ነው። በዛ መካከል የሚጠቀሙ አሉ ተብሎ ኢቨን ዶናልድ ትራምፕ እና ቤተሰቦቻቸውን በተመለከተ መረጃዎች ወጥተዋል። ይህ ንግግር እንደ ቻይና ያሉ ለምሳሌ የኢራን የነዳጅ ደንበኞች ለዛውም በሚቀጥሉት 25 ዓመታት ውስጥ $400 ቢሊዮን ነዳጅ ለመግዛት ከተስማማች ሀገር አሜሪካ ለዓለም ስንል ነው የምትለውን እርምጃ ኢቨን አሁን ምን ብለዋል? ዓለምንም ቅድሚያ ሁኔታ ክፈቱት ብለዋል። ምክንያቱም የቻይና ኢኮኖሚና የኢራን ነዳጅ እንዲህ የተጋቡ ናቸው። ስለዚህ በዚህ 25 ዓመት ፓርትነርሺፕ ለዛውም በዝቅተኛ ዋጋ ለዛውም በራሷ ገንዘብ የምትገዛው ነዳጅ ሳምበዲ መጥቶ ብሎክ አድርጎታል ነው እነሱ የሚሉት። ኢራኖቹ የባህር ላይ ዘረፋ ነው የሚሉት። ቻይና ሪዘርቭ ዶና ግን ይከፈትልኝ እያለች ነው። ዶናልድ ትራምፕም ለቻይና ስል እያሉ እየተናገሩ ነው ያሉት። ያን ያረጉታል አያረጉትም፣ ግን አስቡት እንዴት ከባድ እንደሆነ። ስኬል አፕ አድርገውታል። ምን ብለውታል? ካንሰር ነው ብለዋል።
ካንሰር ትታከመዋለህ ወይ ትቆርጠዋለህ። ያ ሲገለበጥ ፖለቲካሊ ስፒኪንግ ሪጅም ቼንጅ ነው እየተባለ እየተነገረ ያለበት ጉዳይ ነው ያለው። ለዚህ ግን ምላሽ ይዘው መጥተዋል። ዶናልድ ትራምፕን በነገራችን ላይ በራሳቸው ገጽ ላይ ምን ብለዋል? ዶናልድ ትራምፕ ነን ኒኩለር የሆነ ስምምነት እንኳን መፈራረም አይችሉም። በመሃላቸው ስምምነት የለም። ኢራን እየፈረሰች መሆኗን ነግራናለች፣ እንጠብቃት ነው። እስከ ማክሰኞ ማታ ነው እየተባለ ያለው። ከዛ በኋላ ምን ይወሰዳል አናቅም። ግን እዚህ ጋር የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃልባፍ ዛሬ መግለጫ ሰጥተዋል። ይህን በተመለከተ ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ዛሬ ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ ምን አሉ? በአሜሪካና በእስራኤል በኩል እየደረሰባቸው ያላቸውን ጫና ለመቋቋም ብሔራዊ አንድነት ወሳኝ ነው የሚል ጥሪ አቅርበዋል። አፈ ጉባኤው እንደዚህ አሉ። ጠላት ከመጀመሪያው ቀን ጀምሮ የነፃነት መሪውና ወታደራዊ አዛዦችን በመግደል የኢስላሚክ ሪፐብሊክ መንግስትን በ3 ቀን ውስጥ ለማጣል አቅዶ ነበር። ነገር ግን አልተሳካለትም አሉ። በመቀጠል የሀገሪቷን የማጥቃት አቅም ለማውደም ሞክረዋል። ነገር ግን የእኛ ሚሳይሎች፣ ድሮኖች ድምፅ አሁንም ቀጥሏል። አልተንበረከክንም አሉ። ኢራንን እንደ ቬኔዙዌላ ለማድረግ ሞክረዋል፣ አልተሳካላቸው። በሀገሪቷ ምዕራባዊ ክፍል አማጽያንን በማነሳሳት ሊከፋፍሉም ቢሞክሩም በተለይ ኩርዶችን በወታደራዊና በደህንነት ኃይሎች ጥረት ድል ተመትተዋል ይላሉ ሰውየው። ለወራት ሲያቅዱት የነበረውን በፋየር ፌስቲቫል ወቅት ሊያካሂዱት የነበሩት የመፈንቅለ መንግስት ሙከራ በኢራን ህዝብ አንድነት ከሽፏል። ጠላት ወታደሮቹን ወደ ሀገራችን ለማስገባት በኢስፋን የሞከረው ሙከራ እጅግ አሳፋሪ በሆነ መንገድ ተሸንፏል። ይህንንም በ1980ዎቹ አሜሪካ ከደረሰባት ውድቀት ጋር በማመሳሰል ታባስቱ ብለነዋል ብለዋል። አሁን ግን ጠላት ወደ አዲስ ምዕራፍ ተሸጋግሯል ይላሉ እኚህ አፈ ጉባኤ። በባህር ላይ እገዳ በመጣል እና በሚዲያ ወሬዎች ኢኮኖሚያዊ ጫና በመፍጠር እኛን ከውስጥ ለመበተን እየሰሩ ነው ይላሉ። ትራምፕ ሀገራችንን በሁለት ቡድኖች ጽንፈኞችና መካከለኞች ወይም ሪፎርሚስቶች በመከፋፈል በግልጽ ሊያዳክመን እየሞከረ ነው። የጠላትን ሴራ ለመመከት ብቸኛው መንገድ አንድነታችን መጠበቅ ነው። እኛ ባለስልጣናት ሁላችንም ለጠቅላይ መሪው ለሱፕሪም ሊደሩ ትዕዛዝ ተገዢ ነን። የእሳቸውን ትዕዛዝ መከተል የዚህ ዓለም ሆነ የወዳኛውን ዓለም መልካም ነገር ያስገኝልናል ብለዋል እኛ አፈ ጉባኤ። ከዚህ እንግዲህ ዝም ብለን ነቀል ስናደርግ አንድ ነገር የአፈ ጉባኤው ንግግር እንግዲህ ኢራን ከውጭ እየደረሰባት ካለው ወታደራዊ ጫና በበለጠ አሁን የተደቀነባት የባህር ኃይል እገዳና የውስጥ መከፋፈል ስጋት ለመመከት በጠቅላይ መሪው ጥላ ስር አንድ መሆን እንደሚያስፈልግ ጥሪ እያቀረቡ ነው። ዶናልድ ትራምፕም አደገኛ ማይንድ ጌም እየተጫወቱ ነው። ምን ይሏቸዋል? ሃርድ ላይነር ይሏቸዋል። አንድ ግማሹን ሪፎርሚስት፣ ሞዴሬት እያሉ ይከፋፍሏቸዋል። ከዛ ምን ብለው ጥሪ ያቀርባሉ? ተስማሙና አንድ ፕሮፖዛል ይዛችሁ ይሉ፣ ችግር የለም በፈለጋችሁ ቀን ብለዋል። ይህ አደገኛ ማኒፑሌሽን የሜንታል ጌም ነው፣ ቀላል አይደለም። ምክንያቱም ይሄ የሆነ ነገር ተጽዕኖ ፈጥሯል ማለት ነው። አፈ ጉባኤውም በዚህ መልኩ ዲፌንድ ሊያደርጉ የመጡት ማለት ነው። ግን በቀላሉ በእንደዚህ አይነት ማኒፑሌሽን የሚሳካ ጉዳይ አይደለም። ኬዙ በጣም ከባድ ነው። የኒኩለር ቦምብ አለ፣ ሌላው ኒኩለር ደግሞ ሆርሙዝ አለ። በቀጣይ ምን ይሆናል አብረን እናያለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ሌላው በጣም ይሄ ኢንትረስቲንግ ነው። ምን ማለት ነው? በጣም ትልቅ ግንዛቤ ከዚህ በፊት ፈንታሌ ሚዲያ የኛ አድማጮች ታስታውሳላችሁ። አውሮፓዎች እንዴት የሩሲያን ነዳጅ በቧንቧ የሚመጣ አቋርጠው ምን ያህል መከራ ውስጥ እንደገቡ። አሁን ራሱ የዩናይትድ አረብ ኤሚሬትስ ከኦፔክ ወጥቻለሁ ብላለች። ይህ በነገራችን ላይ ቀላል ቋንቋ ሳይሆን የጂኦፖለቲካል ሽግግር ነው የተካሄደው ተብሎ ነው የሚወሰደው። ዋናው የዚህ ጀርባ ተጫዋቾቹ እነማን ናቸው የሚለውን በደንብ እናያለን። የአሜሪካና የእስራኤል ስትራቴጂ አንዱ አካል አድርገን ነው
እኛም የምንቀበለውም ካነበብነው እናካፍላቸዋለን። ከዚህ በፊት አውሮፓ የነ ጆ ባይደንን የሩሲያን ነዳጅ የማስወገድ አጀንዳ ውስጥ ገብተው ዘሶኮል ሊበራል ቫሊዩ የጋራ ሲቪላይዜሽን የነበረን የክርስቲያን ምናምን ብላ ብላ ብለው ተሰልፈው ወጥቶ አውሮፓ ዛሬ ያለችበትን በተለይ ጀርመን ዩኤኢ ከጀርመን ካልተማረች መጨረሻውን አብረን የምናየው ነው የሚሆነው። ምን ማለት ነው? የተባበሩት አረብ ኤሚሬትስ ከኦፔክ ለመውጣት የወሰነችው ውሳኔ በመካከለኛው ምስራቅ ሀገራት መካከል ያለውን የነዳጅ ላኪዎችን አንድነት ለመበተን የተሸረበ ትልቅ ግራንድ የሆነ ስትራቴጂ ነው። ሲምፕል አይደለም። አንደኛ ነግራችኋለሁ፣ በቀደም ዕለት በአብርሃም አኮርድ ለመጀመሪያ ጊዜ የአረብ መሬትን እስራኤል ወታደሮቿና ከነጦር መሳሪያ ያረገጠችው ዩኤኢ ነው፣ ከኢራን ጀርባ ማለት ነው። አሁን ሁለተኛው እቅድ ምንድነው? የዚህ የሆርሙዝ ያመጣው ለምሳሌ $111 ደርሷል፣ እየጨመረ ሊሄድ ይችላል። ቢያንስ እስከ 75 70 60 ድረስ እስከሚወርድ የዶናልድ ትራምፕ መንግስት ሊረጋጋ አይችልም። ከዛ አንስቶ ነው 111 የከተተው። ያ ደግሞ አሜሪካ ውስጥ አሁን በጋሎን $4 አልፏል። የውስጥ ፖለቲካውን ያጨሰዋል፣ ምንም ክርክር የለው። ስለዚህ አንድ ግራንድ ነገር ያስባል። ምንድነው የሚያስቡት ነው? በአሜሪካና እስራኤል ኢራን ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀጠናው የነዳጅ ምርት በቀን ስንት ቀንሷል? 8 ሚሊዮን በርሚል ቀንሷል። ይሄ ከዓለም የቀነሰ ነው በቀን ውስጥ። በዚህ ወቅት ምንድን ነው ኤሚሬትስ ከኦፔክ የምርት ገደብ ነፃ ከወጣች ተስማምተው ከሚያመርቱበት ከተገለለች ትልቅ ምርት ታመርታለች ማለት ነው። በዓለም ላይ ያለውን የነዳጅ ክፍተት እንድትሞላ በአማራጭነት ፒክ የተደረገች ነች ኤሚሬት። የዚህ ስትራቴጂክ ለውጦች ምንድን ናቸው? ለዚህ ነው ጂኦፖለቲካል ሽግግር ነው የምንለው። 1974 73 ኦይል ክራይሲስ ጊዜ ምን ነበረ? ሁላችንም እንደምናውቀው አሜሪካ ለእስራኤል በማገዟና በመተባበሯ የአረብ ሀገሮች በአንድ ላይ ምን ብለዋል? ነዳጅ ለአሜሪካ አንሽጥም ብለው በዓለም ላይ በወሰዱት አቋም የኛም ሀገር መንግስት ንጉሱም የተሸኙበት ብዙ ሀገሮች የፈራረሰበት ነው። ዛሬ ደግሞ በሚገርም ሁኔታ ኤሚሬት ከእስራኤልና ከአሜሪካ ጋር ይሄን ግራንድ ስትራቴጂ ዘርግታለች። አውሮፓ ውስጥ ያለውን ጀርመን የምታለቅሰውን እንባ መለስ ብለን እናያለን። የዚህ ጂኦ ኢኮኖሚክሱ ኤሚሬትስ በቀን 1.8 ሚሊዮን በርሚል ነዳጅ ማሳለፍ የሚችል የፉጃይራ የቧንቧ መስመር በመጠቀም የሆርሙዝን ወሽመጥ መዝለል ትችላለች። የነዳጅ ዋጋ እንግዲህ እስከ $60 በላይ እስከሆነ ድረስ ከአባልነቷ መውጣቷ አይጎዳትም። ታስታውስ እንደሆነ 35 ወርዶ አልቅሰው ነበር። እስከ $60 በብቻዋ ብትቆም ችግር የለም ነው። የደህንነት ዳግም አሰላለፍ የሴኩሪቲ ሰልፉን ስታዩት የኢራን ድሮንና ሚሳኤል ጥቃት በደረሰብኝ ጊዜ ነው የምትለው። ከጎረቤት የአረብ ሀገራት በቂ ድጋፍ አላገኘውም ነው የምትለው ኤሚሬትስ። አሁን ከእስራኤል የአይረን ዶም የመከላከያ ቴክኖሎጂና ወታደራዊ ድጋፍ አግኝቻለሁ ነው። እንግዲህ የአሜሪካ ኤሚሬትስ እና እስራኤል ህንድ ምን ብለናል? ሄክሳጎናል። ሌላ ምናል? አብርሃም አኮርድ እዚህ ውስጥ ያሉ ናቸው። እነዚህ የኢነርጂና ደህንነትን ዘንግ አክሲስ ነው የተቀላቀለችው ከኦፔክ ወጣ ማለት ነው። የአሜሪካና የእስራኤል እቅድ ከዚህ ጋር ምንድን ነው ካላችሁ፣ አሁን የኦፔክ መዳከም ዋናው ተጎጂ የምትሆነው የሳውዲ አረቢያን የዋጋ መቆጣጠር ወይም በገበያው ላይ ያላት ድርሻ ቁጥጥር ይቀንሳል። የምታውቁት ነው። በሳውዲ አረቢያና በዩናይትድ አረብ ኤሚሬት ትንቅንቅ ነው ያለው። እስከኛ ሀገር ፖለቲካ፣ እስከ አፍሪካ ቀንድ ፖለቲካ፣ እስከ ምስራቅ አፍሪካ ፖለቲካ። እሱ ብቻ አይደለም። ሊቢያ ላይ ሀፍታር ላይ በቀደም $4 ቢሊዮን ጦር መሳሪያ ለሀፍታር ፓኪስታን ታቀርባለች። ከፋዩ ማነች? ሳውዲ አረቢያ። ለምን? ዩኤን ከዛ ለመምታት። የሱዳን አሁን በዚህ ችግር $1.1 ቢሊዮን ከፓኪስታን የሚቀርብ ጦር መሳሪያ መክፈል አልቻለችም ሳውዲ አረቢያ። ግን በዛ መሃል ፓኪስታን ምን አደረገች? ክልሉን ለማረጋጋት እየሰራች ነው። አሜሪካና ኢራንን እያስታረቀች ነው። ከነ ሳውዲ አረቢያን ባክ ታደርጋለች የፓኪስታን ድርድር። ዩኤኢ በመሃል ምን አለች? $3.5 ቢሊዮን ያበደርኩሽን ገንዘብ ፓኪስታን ዛሬውን ውለጃለች። ለምን?
አንድ ከኢራን ጋር ያለው ሰላም እንዲመጣ ቶንዳውን ማድረጓ እሷ ከእስራኤል ጀርባ ነው ያለችው። የአብርሃም አኮርድ ጨዋታ ነው እየተጫወቱ ያሉት። ሄክሳጎናል ሴኩሪቲ እና የኢነርጂ ሴኩሪቲ ነው እየተጫወቱ ያሉት። ከዛ ፓኪስታን መክፈል አቃታት። ኢሚዲየትሊ ማከፈለች። 3.5 ቢሊዮን ዶላር ማን የከፈለው? ሳውዲ አረቢያ ከፍላ ፓኪስታን ለማሰጠች ለዩኤኢ መለሰች ማለት ነው። እዚህ ውስጥ ያለው በራሳቸው ለዚህ የጂኦፖለቲካል ሽግግር ነው። ለምሳሌ ኢራን ትሸነፋለች በሚል አሰምሽን የሚወስዱ ሰዎች የሚቀጥለው የአካባቢ የበላይ ልትሆን የምትችለው ኢራን የሚቀጥለው የአካባቢ የበላይ ልትሆን የምትችለው እስራኤል ነች ተብሎ ስለሚታሰብ ምን አረጉ? እነ ፓኪስታን፣ ቱርክ፣ ሳውዲ አረቢያ በአንድ ላይ ምን አረጉ? ኢስላሚክ ኔቶ የሚል ፈጥረዋል። ለምን? የሚከፈተውን ሪጂናል ፓወር ምናልባትም ፓወር ቫኪዩምን እንሞላለን ብለው። ለምን? ፓኪስታን የኒኩለር ሀገር ነች። ስለዚህ አሁን የኦፔክ መዳከም የሳውዲ አረቢያን የዋጋ መቆጣጠር አቅም የሚቀንስ ሲሆን የኤሚሬትስ ደግሞ ከማይክሮሶፍት እና ኦፕን ኤአይ ጋር ያላት የቴክኖሎጂ ትስስር ደግሞ የበለጠ ከአሜሪካ ጋር ያቀራረባታል ማለት ነው። የኤሚሬትስ መውጣትን በጣም ሊጎዱ የሚችሉት ኢራቅ፣ ኩዌት፣ ናይጄሪያ፣ ሊቢያ የነዳጅ ሽያጩ ትርፋቸው ሊቀንስ ይችላል ማለት ነው። ስለዚህ ይሄ በጣም ከባድ ነው። ቅድም እንዳልኳችሁ ታሪካዊ ንጽጽሩም እንዲሁ በቀላሉ የሚታይ አይደለም። በ1973 ቅድም እንዳልኳችሁ የአረብ እስራኤል ጦርነት ወቅት ምንድን ነው? የአረብ ሀገራት አሜሪካ ለእስራኤል በሰጠችው ድጋፍ ምክንያት የነዳጅ ማዕቀብ ጥለው ነበር። የአሁኑስ የጂኦፖለቲካል ሽግግሩ ምን ይመስላል? አሁን ላይ ሁኔታዎች ተገልብጠው ምን ሆኗል? በአሜሪካና እስራኤል የሚመራው አዲሱን የኢነርጂ ስርዓት ማተቀላቀለች? ዩናይትድ አረብ ኤሚሬት ተቀላቀለች። ይህ እርምጃ የመካከለኛውን ምስራቅ ኃይል አስተላለፍ ለዘላቂነት የሚቀይር ነው እየተባለ በጣም ከባድ ነው። በነገራችን ላይ ግን ዩኤኢ የፈለገችውን ይህን ታድርግና ጀርመን ምን ደረሰባትና ነገ ዩኤኢ ምን ይጠብቃታል የሚል በርካታ አከራካሪ አጀንዳዎች ተነስተዋል። ከሁሉ በላይ ደግሞ በ2031 የራሷ የኤሚሬትስ ወደ ቴክኖሎጂና ታዳሽ ለምታደርገው ጉዞ የሚያፋጥንላት ይሆናል ወይስ ብሎክ ያረጋታል የሚል ሌላ ክርክር አለ። በደቡብ እስያና በመካከለኛው ምስራቅ መካከል በአሜሪካ፣ ኤሚሬት፣ እስራኤል 3 ማዕዘን ላይ የተመሰረተ አዲስ የኃይል ሚዛን በእርግጥ ተፈጥሮ ተጽዕኖ ይፈጥራል። ይሄም ሌላ አከራካሪ ነው። እኛ ግን ዛሬ ከጀርመን ምን ትማራለች የሚለው እናያለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ምን ብለናል? አውሮፓ በቃ የግሎባል ኤሊት ሰለባ ሆነው አሜሪካ ላይ ተኝተው በኋላ አሳያቸዋለሁ። ዘኢኮኖሚስት በስመ አብ አውሮፓ ላይ የሰራው ጽሁፍ አቀርብላቸው። በጣም ኢንትረስቲንግ ነው። ይሄን ግን እዚሁ ጋር አፕዴት እያደረግን ስለሆነ አሁን ያለውን ጉዳይ ስንመለከት ምን መሰላቸው? የጀርመን ውድቀትና የኤሚሬትስ ቀጣይ ትምህርት ምንድን ነው? ስለ ኖርድ ስትሪም ጥቃት ታውቃላችሁ? ከሩሲያ የተዘረጋ የነዳጅ ማስተላለፊያ በጣም ትልቅ ለአውሮፓ የሚያከፋፍል ነው። የዛን የጋዝ ቧንቧ መውደም የማሞቂያ ዋጋን 82% ጨመረ። 1 ብር የኢንዱስትሪ ምርታማነትን 20% ቀነሰ። የጀርመን ነው እያወራሁት ያለው። እንዲሁም ሀገሪቷ ለ2 ዓመታት የሚቆይ የኢኮኖሚ ውድቀት ሪሴሽን ዳረጋት። በ2025 የጀርመን ኢኮኖሚ እድገት 0 ሆኖ የተተነበየ ነው። በአሁኑ ወቅት ደግሞ ኢኮኖሚ በአደገኛ ፍሪፎል ውስጥ ነው ያለው። ይሄ ከየት ነው የመጣው ካላችሁ የተሳሳተ ልውውጥ ነው። በርሊን የሩሲያን ርካሽ ጋዝ ነዳጅ በአሜሪካ ወዳጅነት the so-called civilization, the so-called liberal political economy, the so-called ብላ ብላ ለመለወጥ ሞከረች። ሪል ተጨባጭ ኢኮኖሚያውን ረግጣ ማለት ነው። ውጤቱ ግን ኢንዱስትሪዎቿ መፈራረስ፣ ዲኢንዱስትሪያላይዜሽን ውስጥ ተዘፈቀች ማለት ነው። ይሄ ቀላል ሽፍት አይደለም። በነገራችን ላይ አንግላ መርኬል ከሩሲያ ጋር ሰርታ የፑቲን በጣም ወዳጅ ናቸው፣ የሚግባቡ ናቸው። እሱ ብቻ አይደለም የዛሬው የዩክሬን ጦርነት በ2022 እንዳይነሳ በመፈንቅለ መንግስት 2014 እስከ 2022 የቆየው በነ ጆ ባይደን፣ ቪክቶሪያ ኑላንድ እና በኦባማ
ከ5 ቢሊዮን ዶላር ተመድቦለት የያናኮቪች መንግስት ተገልብጦ የመጣው አደገኛ ፕሮናዚ የዩክሬን መንግስት እንዳይፈጠር ኢቭን ላደረሰው ውድመት እንኳን የሚኒስክ አግሪመንት አስፈርማ ጉዳዩን ለመጨረስ ስትሞክል ቀደው ጥለውት የ2022 ጦርነት ዩክሬን የኔቶ ፕሮክሲ ዋር ጀምራ ከሩሲያ ጋር ዛሬ እዚህ ላይ ደርሰዋል ማለት ነው። ይሄ በጣም የሚያሳዝን ነው። መርኬል አራተኛ ኢኮኖሚ በዓለም ላይ ነው ጀርመንን ያደረገችው። ዛሬ ጀርመን ፍሪ ፎል ነው። ይሄ ምንድነው? ከጆ ባይደን ጋር ሩሲያን ቅድም ያልካችሁ የኖርድ ስትሪም ባህር ውስጥ ያለ ቀደው ነው እንደዚህ ያፈሰሱት። በነገራችን ላይ አሁን አንዱ ተይዞ ከደችና ከዩክሬን ጋር የተገናኘ ጀርመን ፍርድ ቤት የቀረባል። አሁን ጆ ባይደን ግን በይፋ ስራ ላይ አይውልም እና ወድመዋለን የሚል በቪዲዮ አለ፣ ሰርቼዋለሁ ከዚህ በፊት። አሁን ኤምሬት አዲስ የጂኦፖለቲካል ቅድም ያልኳችሁ ሺፍት ውስጥ ከአረቡ ዓለም ወጣ the so-called የአብርሃም አኮርድ እና the new energy axis አሜሪካ ዩኤኢ እና እስራኤል ገብተዋል። ይህ ከጀርመን አለመማር ነው የምንለው ለምንድን ነው? አንድ በ0.35 ሳንቲም ዩሮ እስከ 0.45 ሳንቲም ዩሮ የሚቀርብ ነዳጅ በ1 ብር ከ35 ዩሮ በ1 ብር ከ45 ዩሮ ከአሜሪካ ነው አሁን ነዳጅ ጥገኛው ነው እያስገቡ ያሉት። ይሄ እንግዲህ በቧንቧ የሚቀርብላቸው በተለይ ጀርመን 45% የኃይል አቅርቦት ከሩሲያ አግኝታ የዓለም አራተኛ ኢኮኖሚ የነበረችው አዲዮስ ዱቄት እየሆነች ነው። አሁን ደግሞ ዩኤ አዲስ ከኦፔክ ወጣ ከአካባቢው የአረብ ሀገሮች ወጣ አዲስ አክሲስ ላይ መታለች። ከሷ ርቀት ማናለች? ህንድ አለች። እዛ ጋር ሳይፕረስ እና ቆጵሮስ አሉ። ወደዚህ ስትመጡ ደግሞ ሶማሌላንድ እና ኢትዮጵያ አሉ። አፍሪካ ቀንድ ላይ ሄክሳጎናል ባለው ውስጥ የአብርሃም አኮርድ የኤነርጂ ሴኩሪቲ፣ የደህንነት ሴኩሪቲ፣ የንግድ ሴኩሪቲ ያ ኢንኬዝ አሜሪካ ብትወጣ እስራኤልን ወዳጆች እንዲያፈሩላትና የእስራኤልን የኢነርጂን በሉት የሴኩሪቲ የኃይል አቅርቦት የንግድን በሉት ያን ሴኩሪቲ የማድረግ አጀንዳ ነው። ይሄ ሁለተኛው እስራኤል ከተመሰረተች ሄክሳጎናል ብሎ ማን ያመጣው? ቤንጃሚን ኔታንያሁ። ቤንጎሪያን ምን አምጥቶ ነበረ? የባክዶር ፖሊሲ አምጥቶት ነበረ። ኃይለ ሥላሴ አረቡን ሙቭመንት ደንግጠው ባክዶር ፖሊሲ ላይ ቤንጎሪያን ጋር ሄዱ። ዛሬ ኤርትራ የምትባል ሀገር ወደብ ምን ጠይቅም የኛ ነው የነሱ ነው ብለን የምንጨቃጨቅበት ነፃ የሆነች ሀገር ጅማሬዋን ኬዟን የቤንጎሪያን ኢትዮጵያ እዛ ላይ አላይመንት ስትፈጥር የጀበሃ በጊዜው የነበሩት ኢትዮጵያ የምስራቅ አፍሪካ የዛዮኒስት ሙቭመንት ወኪል በሚል አረቡን ዓለም በማነቃቃትና ጉዳያቸው ኢንተርናሽናላይዝ በማድረግ የዛሬዋ ኤርትራ ለመፈጠር ትልቁን የአንበሳውን ድርሻ የሚወስደው የቤንጎሪያን ባክዶር ፖሊሲና የኢትዮጵያ መንግስት ቀዳማዊ ኃይለ ሥላሴ ከዛ ጋር መጋባታቸው ነው። 1974 ላይ የነዳጅ ክራይስ በሚመጣ ጊዜ አሁን እዚህ ላይ የምላችሁ አረቦቹ በምንም መልኩ አሜሪካ ለእስራኤል ደግፋ ነዳጅ አንሸጥም ባሉ ጊዜ በሽርፍራፊ ሳንቲም ጭማሪ ንጉሱም ተሸኙ። ከመሸኘታቸው በፊት ግን ሳውዲ አረቢያ 200 ሚሊዮን ዶላር እና አልጄሪያ የተለያዩ አረብ ሀገሮች ነዳጅ እንሰጣለን ብለው ነበሩ። እስራኤልን አስወግደው አፍሪካ ውስጥም ትልቅ ቦታ እንሰጡታለን ተብሎ ነበር ኃይለ ሥላሴ። ሁሉም ገንዘብ ሳይደርስ እሳቸውን ተሸኙ። ደርጉም ስልጣኑን ተቆጣጠረ። ባለፈው ሰርቼዋለሁ። ደርጉም ከእስራኤል ጋር ቀጥሎ እስራኤልም እስካሁን አለች ከኢትዮጵያ መንግስት ጋር። ስለዚህ አሁን ባለሙያዎች እያሉ ያሉት በጀርመን የደረሰው ትምህርት ምንድን ነው ካልን ጀርመን በሩሲያ ጋዝ ላይ የነበራትን ጥገኝነት አቁማ ወደ አሜሪካ ስታዞር የነዳጅ ዋጋው በእጅጉ በመናሩ ትልልቅ ፋብሪካዎቿ ስራ አቁመዋል። እሱ ብቻ አይደለም፣ የግሪን ኢኮኖሚ ነው ካሁን በኋላ በኤሌክትሪክ የሚሰራ ነው እየተባለ ለዛውም በኤሌክትሪክ ሲባል በሶላር የሚመጣ ብላ የኒኩለር ፕላንቷን ለስንት ኢንዱስትሪያላይዜሽን የጠቀማትን ሁሉ አዲዮስ ዱቄት አድርገዋለች ጀርመን። ለምን? የዳቮስ ጉባኤ አንድ አዛውንት አለ እዛ ቁጭ ብሎ ይሄ ጠቅላላ ግሎባል ኤሊቱ የሚመራ ማለት ነው። ጀርመን ከዚህ ሁሉ ነፃ ሆና ዛሬ ኢኮኖሚያ በሚያሳዝን ሁኔታ እየወደቀ ነው ያለው። በቀደም ምን አለ የጀርመኑ ቻንስለር? ኢትስ ኦኬ ኢራን ኒኩለር ቦምብ ቢኖራት። ዶናልድ ትራምፕ ምን አሉ? ሙልጭ አድርገው ነው የሰደቡት። ምንም አይነት የኢንዱስትሪ አቅም የሌለው አንድ የኢራን እንኳን ኒኩለር መታጠቅ ምን ማለት እንደሆነ የማይገባው ብለው ሰውየውን ዱቄት ነው ያደረጉት።
ግን ሰውየው ልክ ነበር እንደፈንታለ ሚዲያ ኔታንያሁ ታምኖ ኒኩለር ቦምብ ከተሰጠው በዚህ ምድር ላይ የማይታመን የለም። በጣም ሩዝለስ ፖለቲካል ሊደርሺፕ የፖለቲካ ስርዓት የኔታንያሁና የግራ ዘመሙ ነው። እስራኤል ሴፍ የምትሆነው በተደጋጋሚ እንደምንለው ነው። የዚህም ኤነርጂ ሴኩሪቲ በሉት የንግድ የሚሆነው በሰላም በቱ ስቴት ሶሉሽን የሚያምኑ የእስራኤል ልጆች ወደፊት ሲመጡና የእስራኤልን ፖለቲካ ሲቆጣጠሩ ነው። ዳት ኢዝ ዘ ኤንድ ኦፍ ሂስትሪ። ኔታንያሁና ቀኝ ዘመሙ እያሉ በየትኛውም መንገድ መካከለኛው ምስራቅም ሰላም ሊሆን አይችልም። ዋና ፖይንት እነሱ እጅ ነው ያለው ሰላም ያለመሆን እንደ ፈንታሌ ሚዲያ። ምክንያቱም ቱ ስቴት ሶሉሽን ለምሳሌ በነገራችን ላይ አንድ ነገር ወሰዱ። ኢስላሚክ አገር ሆና ከፍተኛ ጦር መሳሪያ ያላት ከፍተኛ ወታደር የሰለጠነ ያላት ማን ነች? ቱርክ ነች። ከኔቶ ውስጥም ሁለተኛ ነች። በፍልስጤም ላይ በሚደረግ በጋዛ በሚደረግ ጭፍጨፋ ላይ አንድ ቀን ከመግለጫ ውጭ ተሳትፋ አታውቅም ለማስቆም። ሳውዲ አረቢያ ትልቋ ባለሀብት ነች። አንድ ቀን ተሳትፋ አታውቅም። ውሰዱ፣ ማንን ትወስዳላችሁ? ዩኤኢ ውሰዱ፣ ኩዌት ምናምን፣ ባህሪን ዘኦንሊ ፍልስጤሞች መሞት የለባቸው በሀገራቸው እነሱም ሊገባ ይችላል ብሎ ኢቨን እስከ መዋጋትም እስከ መድረስ የሚደርሱት ኢራኖች ናቸው። ዘኢራን አክሲስ አንዱ ከባዱ ነገር የፍልስጤም ኢሹ ነው። በጣም ከባዱ። አሁን የአብርሃም አኮርድ በፊት ምን ነበረ? ፓን አረቢዝም በሚሉ ጊዜ ቁልፉ ሴንተር ኦፍ ፖለቲክሱ የፍልስጤም ነበረ። አሁን ግን ወደ ጎን አድርገው የራሳቸውን ፕሮሞት እንደነ ዩኤኢ ማለት ነው። ሳውዲ አረቢያ አብርሃም አኮርድ ያልገባቸው ቱ ስቴት ሶሉሽን ካልመሰረታችሁ እምቢ ብሏል። ማ ይሄ ወጣቶች ለምን አክራሪዎቹ ቤት ይገሉኛል ብሏቸዋል። ምክንያቱም የፍልስጤም ኬዝ ነው ከባዱ ነገር። እስከነ ጆን ኤፍ ኬኔዲም ህይወት ማጣት እዛ ድረስ ብዙ የሚነገሩ ኮንስፓይረሲ የሚመስሉ ግን በተጨባጭ ደግሞ ሰዎች ሲናገሩ የምታዩት ነገር አለ ማለት ነው። ስለዚህ በጣም ቀላሉ ቱ ስቴት ሶሉሽን ቢመጣ ይሄ ሁሉ የኤነርጂ ቀውስ የኢራን የምትሉት ኢራን ኒኩለር ቦምብ ብትይዝ ምንድነው ኦሪጂናሉ ባላንስ እንጂ የሚመጣው ኢራን ማንም ላይ ልተኩስ አትችልም። ምክንያቱም ኔታንያሁ ማንም ላይ አልተኮሰም። እሱ ብቻ አይደለም ራይት ናው የኔታንያሁ ፖለቲካል ስርዓተ መንግስት ኤግዚስቴንሻል ትሬት ነው ዊዝ ኒኩለር። እስራኤል ግን ኒኩለር ስለያዘች ትሬት ነች አደጋ ነች ማለት አይደለም፣ ራሷን ለመከላከል ነው። ግን የኔታንያሁና የቀኝ ዘመሙ የዘረጉት ፖለቲካ ስርዓት ግን ለሌሎቿን ኤግዚስቴንሻል ትሬት ነው። በሌሎች ሴፍ በሆኑ በቱ ስቴት ሶሉሽን የሚያምኑ የእስራኤል ልጆች ግን ይሄ ኒኩለር ቢያዝ ዲተረንስ ነው፣ እንደማንም ሀገር እንዳያጠቃቸው ተረጋግተው ለመኖር ነው። ኢማጂን በዓለም ላይ ነግራቸዋል። በኢንተርናሽናል ደረጃ የሚታወቅ ቦርደር የሌላት ማነች? እስራኤል ነች። ኔታንያሁ ያው ዘ ግሬተር እስራኤል በሚል እየፈጀ ነው ያለ። ምንም ክርክር እኮ የለውም። ይሄ ቅድም አይታችኋል። ካንሰሮቹ ናቸው ምናምን። አሁን እንደዚህ አይነት ነገሮች የምርጫ ቲፎዞ አይደለም። እቺ ዓለም በህግ እስካልቆመች ድረስ ማንም ሰው ሴፍ አይደለም። ዓለም ሚኒመም ኢንተርናሽናል ነው፣ ሚኒመም ዩኤን ነው ያለው። እነዚህን ዲስሪጋርድ የሚያደርግ ማናቸውም እንቅስቃሴ መጀመሪያ እሱ አይደለም። መጀመሪያ ይሄን ለሚያጠፉት ለአሜሪካና ለእስራኤል ነው አደጋው የሚሆነው። ኢንተርናሽናል ነው፣ የጊዜ ጉዳይ ነው እንጂ በኋላ ራሳቸውን ይጎዳቸዋል። ስለዚህ ሚኒመም ሶቨርኒቲ ነው በዓለም ላይ ያለው። የአንድን ሰው ሉዓላዊ ሀገር በማንኛውም ሰዓት ጥሶ ከገባ አብቅቷል ማለት ነው ጨዋታው። ስለዚህ አሁን የጀርመን ቤስት ኤግዛምፕል ዩኤኢ ወጣለች። እነ ጀርመንም ምን አሉ? ሊበራሎች ነን፣ በሲቪላይዜሽን ምናምን ዲሞክራቶች፣ የሂውማን ራይት ብላ ብላ ብለው ተሰለፉ። ፋይናሊ ነዳጁ ከፋለ፣ ጀርመንም ዘጭ አለች። ዩኤኢ ምን ይጠብቃታል? ጊዜ ነው የሚነግረን። ከአረብ ሀገሮቹ ጎረቤቶች ውጪ ከኦፔክም ውጪ እንግዲህ እወጣለሁ ብላለች ማለት ነው። ይሄ በጣም በጣም የተወሳሰበ በነገራችን ላይ ፖለቲካ ነው። ሲምፕል ዲሲሽን አይደለም። ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ሁሉም ሰው አንድ ነገር ይጠይቅ። የአሜሪካ ኤነርጂ ሚኒስትር ምን አሉ? ካንሰሮች ናቸው ብለዋል። የተባበሩት መንግስታት ድርጅት ኢራንን የኒኩለር ጦር መሳሪያ መስፋፋትን የሚቆጣጠረውን ጉባኤ ምክትል ፕሬዝደንት አድርጎ መምረጡ ምን ማለት ነው? በዓለም አቀፍ ዲፕሎማሲ በተለይ አሁን ካለው የኢራንና አሜሪካ ጦርነት ምን ትማራላችሁ? ምን ትረዳላችሁ? ዓለም ይሄን ጦርነት እንዴት ነው የሚያየው?
ዓለም አቀፉ ትልቁ ኦርጋን ዩኤን ይሄን ጉዳይ እንዴት ነው የሚያየው የሚለው ለዚህ ምላሽ ነው። ካንሰር ለሆነ ሀገር ዓለም ይሄን የምክትል ፕሬዝደንትነት ቦታ በኃላፊነት አትሰጥም። ለዚህ ነው እሳቸው ዓለምን ነው የምናድነው ሲሉ ኖ ዩኤን ደግሞ ምክትል ፕሬዝደንት አድርጓል። ለዚህ ነው የተባበሩት መንግስታት አሁን ለኢራን ስላዳላ አሜሪካን ስለደበረችው እስራኤል ስላስጠላቸዋል። ግን this is ዓለም አቀፍ ህግ የጣሰን አካል ኢምፓወር ልታደርግ አትችልም። አንድ ለምሳሌ ጥሰው ቢሆኑና በኃይልን ለማስፈጸም ቢሄዱ ይሄን ቦታ አያገኙትም። ቢያንስ ደግሞ ዓለም የአሜሪካ ኢነርጂ ሚኒስትሩ ክሪስ እንዳለው ቢያንስ ኢራንን በካንሰርነት አይመለከትም ማለት ነው። ስለዚህ ኢራን በአሜሪካና በእስራኤል በኩል የኒኩለር ጦር መሳሪያ ለማበልጸግ እየጣረች ነው ተብላ በምትከሰስበት በከባድ የባህር ላይ እገዳ ባለችበት ወቅት ለዚህ ኃላፊነት ቦታ መመረጧ ለብዙዎች አስገራሚ ሊሆን ይችላል። ግን በቀደመም ብያቸዋል፣ የተባበሩት መንግስታት ለሰላም የሚሆን ኒኩለር ማበልጸግ መብት ነው። የዶናልድ ትራምፕ ደግሞ ድርድር በተባበሩት መንግስታት ለአንድ ሀገር የተሰጠ መብት ሁሉ አሳልፈሽ ስጪ። ኢማጂን ከዚህ ዓለም አቀፍ ኦርጋን የተቀመጠን ፈቃድ ሁሉ ሰው ደፍትቶ እንደራደር አይባልም። እየተደረገ ያለው ይሄ ነው። ይሄ እነሱ ይሄንንም መብት ስታሳጧቸው ምንድን ነው የሚያስቡት? ግዴላችሁ በዚህ አይቆሙም። ይሄንንም ብናደርግ እንደ ጋዳፊ ሁሉ እንዳስረከበው የመጨረሻ ዲተራንስም መደራደሪያም ስለሌለን ያጠፉናል። ስለዚህ በማንኛውም ዋጋ ኒኩለር ቦምብን መታጠቅ ሚኒመም ደግሞ ዓለም የፈቀደልንን ማበልጸግ እዛ ላይ መቆም አለብን ብለው ነው የሚደራደሩት። ዓለም ደግሞ ያግዛቸዋል። ምክንያቱም መብት የተቀመጠ መብት ነው። ስለዚህ ይሄ የተሰጠው ውሳኔ በተለይ አሁን የትራምፕ አስተዳደር በኢራን ላይ የወሰደ ያለውን እርምጃ የሚያዳክም ተደርጎ ሊወሰድ ይችላል። ካንሰር ነች፣ ዓለም ልታጠፋ ነው ኒኩለር የምትታጠቀው እየተባለ ዓለም ግን የዚህ ተቆጣጣሪ ምክትል ፕሬዝደንት አድርጎ ሲነገር በዛ ሳይድ ያለውን አርጊመንት ውድቅ አድርጎታል ማለት ነው። ኢትስ ክሊር። ለዚህ ነው እስራኤልና አሜሪካን ውሳኔ ምን ሊሉት ይችላሉ? የተባበሩት መንግስታት ድርጅት ለሽብርተኝነት የሰጠው ሽልማት ለአክራሪዎቹ ለጽንፈኞቹ ሊሉ ይችላሉ። ግን ይሄ አሁን ባለው ተጨባጭ ሁኔታ ድሮ ችግር የለውም። ቴሌቪዥን ያለው ሜንስትሪም ሚዲያዎች ጋዜጠኛ ዋሽንግተን ፖስት፣ ኒውዮርክ ታይምስ ዘሰን ነው የምትለው። ይሄ የሶሻል ሚዲያ ዘመን ነው። በቀላሉ ከ70 ሺህ በላይ ጋዛ ህዝብ በሐላል በጂኖሳይድ ሲያልቅ ሁሉም በሞባይሉ ተመልክቷል። ይሄ ዊትነስ የሚመጡትን አርጊመንቶች ሁሉ እያቀጨጨና እያጠፋ ነው የሚሄደው። ባለቤት በሚፈልግ ግራንድ ክራይም ውስጥ አንድ ሰው ተቀምጦ ሌላን ዓለም አጥፊ ነው በሚባል ሰዓት ይሄ ከባድ ነው። ኢትስ ቬሪ ሲምፕል አርጊመንት ነው። ግን አሁን ያለው ምንድነው? በጣም ጽንፍ የወጣ ሪያሊስቲክ ፖለቲክስ ነው ያለው። አቅም ካለ ትጨፈልቃለ፣ ከሌለ ትበላለ የሚል ያን የማምለጥ ያለማምለጥ ጉዳይ ብቻ ነው ያለው። ስለዚህ ኢራን ይህንን ምርጫ እንደ ትልቅ ዲፕሎማሲ ድል ልትቆጥረው ትችላለች። ምክንያቱም በከፍተኛ ሚኒስትሪ ሚዲያ ያ ሁሉ መረጃ ሚስኢንፎርሜሽን በሉት ዲስኢንፎርሜሽን በሉት ዴሊብሬት አታክ የፈለጋችሁ ስም ስጡ፣ ይሄ ሁሉ ነገር ፈሶባት ዓለም ግን ኖ ሪስፖንሲብል ናችሁ ይህን ተቋም በምክትል ፕሬዝደንትነት ልትመሩ ሲሉ ምን ማለት ነው? ይሄ ከባድ ነው። አፈ ጉባኤ ምን አሉ? አረኛ እየፈራረስን አይደለም አሉ። አንድነታችን የበለጠ ያዋጣናል አሉ። ዶናልድ ትራምፕስ መጥተው ነገሩኝ እየፈራረስን ነው። አንድ በድርድር ያለ ሀገር ሲምፕል ሎጂክ ሌላው ተደራዳሪው አካል ጠንክሮ ሊወጣበት የሚችልበትን አቅም አይሰጥም። ቢፈርሱም ፈራርሰው ቴህራን አደባባይ ላይ ይገኛሉ እንጂ ሊያጠፋቸው ለዛውም ለሚፈልግ ወይም ደግሞ ማክሲመም ፕሬሸር ለሚያደርጋቸው አካል እየጠፋን ነው ተብሎ ስልክ አይደወልም። ስለዚህ ምንድን ያሉት እሳቸው ከኒኩለር ነፃ የሆነ ስምምነት እንኳን እንዴት እንደሚፈርሙ የማያውቁ ናቸው። ግን ማክሲመም ፕሬሸር እናደርጋለን ነው።
ይሄ ነፃ የሚባለው ነገር አሁን በምክትል ፕሬዝዳንትነት የተቀመጠችው ኢራን ባለመብት የሚያረጋትን ተቋም እየመራች በድርድር ይህን መብት አሳልፋ ልትሰጣለች። ለዚህ ነው በዚህ ድርድር ውስጥ ምን እንደፈለገው ማለት የኢነርጂ ሚኒስትሩ ካንሰር ያሉበት ሙሉ ለሙሉ በኬሞ ታክሟለህ አለዚያ ቆርጠት ትጥለዋለህ። ይህን ስትገለብጥ ፖለቲካሊ ስፒኪንግ ሪጅም ቼንጅ የስርዓት ለውጥ አሁንም የዋይት ሃውስ ቁጥር 1 አጀንዳ መሆኑን ነው። የስርዓት ለውጥ ደግሞ በድርድር አይመጣም ወይ አቅም ካላቸው ይሄን ሁሉ ያለውን የመንግስት አካል ጨርሶ ነው የሚሆነው ማለት። ስለዚህ ጦርነቱ ያልተዘጋ ቻፕተር ነው። መቼ ይጀመራል አናቅም፣ ግን እውነቱ ይሄ ነው። ምክንያቱም ዶናልድ ትራምፕም ምን ብለዋል? ነፃ መብታቸውን ሁሉ በተባበሩት መንግስት ኤስ ካንሰር ትላንት አክሲዮስ ምን ብለው አውጥቷል? ሀውኪሽ የሆኑ ከራሳቸው አስተዳደር ውጭ ያሉትን ሲያማክሩ የኢራን ባለስልጣናት የሚገባቸው አንድ መንገድ ቦምብ ነው ብለው ነው ትራምፕን የመከሩት። ስለዚህ እዛም ሰርክል ውስጥ ያለው ፖለቲካል ኤሊት ከአስተዳደር ውጭ ያለውም ይሄን ነው የሚያደርገው። ስለዚህ ይሄ ጉዳይ በድርድር ሊፈታ የሚችልበት እድል እንደኛ በጣም በጣም ኦልሞስት ዜሮ ነው። ግን ምን አይነት ግዙፍ ጦርነት ሊጠናቀቅ ይችላል እሱን አብረን ነው የምናየው የሚሆነው ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ።